ኦሪት ዘፍጥረት ምዕራፍ 39 ዮሴፍ ግን ወደ ግብፅ ወረደ። የፈርዖን ጃንደረባ የዘበኞቹም አለቃ የሚሆን የግብፅ ሰው ጲጥፋራ ወደ ግብፅ ከወረዱት ከእስማኤላውያን እጅ ገዛው። እግዚአብሔር ከዮሴፍ ጋር ነበረ፣ ሥራውም የተከናወነለት ሰው ሆነ። በግብፃዊው ጌታውም ቤት ነበረ። ጌታውም እግዚአብሔር ከእርሱ ጋር እንዳለ እርሱ የሚሠራውንም ሁሉ እግዚአብሔር በእጁ እንዲያከናውንለት አየ። ዮሴፍም በጌታው ፊት ሞገስን አገኘ፣ እርሱንም ያገለግለው ነበር። በቤቱም ላይ ሾመው፣ ያለውንም ሁሉ በእጁ ሰጠው። እንዲህም ሆነ፣ በቤቱ ባለውም ሁሉ ላይ ከሾመው በኋላ እግዚአብሔር የግብፃዊውን ቤት ስለ ዮሴፍ ባረከው። የእግዚአብሔር በረከት በውጭም በግቢም ባለው ሁሉ ላይ ሆነ። ያለውንም ሁሉ ለዮሴፍ አስረከበ። ከሚበላውም እንጀራ በቀር ምንም የሚያውቀው አልነበረም። የዮሴፍም ፊት መልከ መልካምና ውብ ነበረ። ከዚህም በኋላ እንዲህ ሆነ፣ የጌታው ሚስት በዮሴፍ ላይ ዓይንዋን ጣለች። ከእኔም ጋር ተኛ አለችው። እርሱም እንቢ አለ። ለጌታውም ሚስት እንዲህ አላት፣ እነሆ ጌታዬ በቤቱ ያለውን ምን የሚያውቀው የለም። ያለውንም ሁሉ ለእኔ አስረክቦኛል። ለዚህ ቤት ከእኔ የሚበልጥ ሰው የለም። ሚስቱ ስለ ሆንሽ ከአንቺም በቀር ያልሰጠኝ ነገር የለም። እንዴት ይህን ትልቅ ክፉ ነገር አደርጋለሁ? በእግዚአብሔር ፊት እንዴት ኃጢአትን እሠራለሁ? ይህንም ነገር በየዕለቱ ለዮሴፍ ትነግረው ነበር። እርሱም ከእርስዋ ጋር ይተኛ ዘንድ ከእርስዋም ጋር ይሆን ዘንድ አልሰማትም። እንዲህም ሆነ፣ በዚያን ጊዜ ሥራውን እንዲሠራ ወደ ቤቱ ገባ። በቤቱም ውስጥ ከቤት ሰዎች ማንም አልነበረም። ከእኔ ጋር ተኛ ስትል ልብሱን ተጠምጥማ ያዘች። እርሱም ልብሱን በእጅዋ ትቶላት ሸሸ፣ ወደ ውጭም ወጣ። እንዲህም ሆነ፣ ልብሱን ትቶ ወደ ውጭ እንደ ሸሸ ባየች ጊዜ የቤትዋን ሰዎች ወደ እርሷ ጠርታ እንዲህ ብላ ነገረቻቸው፣ እዩ፣ ዕብራዊው ሰው በእኛ እንዲሳለቅ አግብቶብናል። እርሱ ከእኔ ጋር ሊተኛ ወደ እኔ ገባ። እኔም ድምፄን ከፍ አድርጌ ጮኽሁ። ድምፄንም ከፍ አድርጌ እንደ ጮኽሁ ቢሰማ ልብሱን በእኔ ዘንድ ጥሎ ሸሸ፣ ወደ ውጭም ወጣ። ጌታው ወደ ቤቱ እስኪገባ ድረስም ልብሱን ከእርስዋ ዘንድ አኖረች። ይህንም ነገር እንዲህ ብላ ነገረችው፣ ያገባህልን ዕብራዊው ባሪያ ሊሳለቅብኝ ወደ እኔ ገባ። እኔም ድምፄን ከፍ አድርጌ ስጮኽ ልብሱን በእጄ ተወና ወደ ውጭ ሸሸ። ጌታውም ባሪያህ እንዲህ አደረገኝ ብላ የነገረችውን የሚስቱን ቃል በሰማ ጊዜ እጅግ ተቈጣ። የዮሴፍም ጌታ ወሰደው፣ የንጉሥ እስረኞችም ወደሚታሰሩበት ስፍራ ወደ ግዞት ቤት አገባው። ከዚያም በግዞት ነበረ። እግዚአብሔርም ከዮሴፍ ጋር ነበረ፣ ምሕረትንም አበዛለት። በግዞት ቤትም አለቃ ፊት ሞገስን ሰጠው። የግዞት ቤቱም አለቃ በግዞት ያሉትን እስረኞች ሁሉ በዮሴፍ እጅ አሳልፎ ሰጣቸው። በዚያም የሚደረገው ነገር ሁሉ እርሱ የሚያደርገው ነበር። የግዞት ቤቱም አለቃ በእጁ ያለውን ነገር ከቶ አላሰበም፣ እግዚአብሔር ከእርሱ ጋር ነበርና የሚያደርገውንም ሁሉ እግዚአብሔር ያቀናለት ነበር።